እንግዲህ ሄሉሻ ዛሬ ያለችው ነገር ሰምታችኋል። ኤሪክም ያለውን ሰምታችኋል። በሁለት አንግል ነው እኛ የምንፈርደው ማለት ነው። እና ሄሉ ያለችው በእርግጥ ትክክል ናት። ግን ቢሆንም ደግሞ ይሄ ልጅ አንድ ለአንድ ማወቅ ያለባችሁ እስከ ዛሬ ይችል ሳትመጣ ይህን ሁሉ ጊዜ በቃ ከዛሬ ነገ ይቀየራል አስበሽ እንዴት ነግሪኝ እፈልጋለሁ። እሷ እንኳ ራሱ ባለፈው እኔን አግብተህ መኖር ነው ወይ የምፈልገው አሁን እንዲቀበልህ ነው ወይ ፍቅርህን የምፈልገው ብለው የሆነ ራት የጋበዘችው ሳታስታውሱ ከሆነ ልቀበልህ ወይ አሁን አብረን ስትለው አይ እኔ እንድታስብ ይፈልጋለሁ እንጂ እኔ ባልኩ ብቻ ትዳር እንድትይዥ አልፈልግም፣ ግን አንቺ አስበሽበት በይህን ጊዜ ስትይኝ እጠብቅሻለሁ እያላት ነበርና እንዳልኳችሁ ጊዜ ሰጥቷታል። ብዙ ተመልካቾች ደግሞ ፍቅሩን አትቀበለው ማውቃ ነው ምናምን ብዙ ነገር ትሉ ነበርና ስለዚህ አሁን የመጣ ሰው አይደለም። ሁለታቸውም ልክ ናቸው። ግን ደግሞ ሄሉ ብትሸነፍ ጥሩ ነው ብዬ አስባለሁ። አንድ ለአንድ ይችል እየመጣችው ኤሪክን ፈልጋ ነው። እንደገና ደግሞ ኤሪክ ደግሞ ምን ያክል ጆሲን ከወዳታለሁ ብሎ ባለበት ታይም ላይ እንዴት ተናደደ ታውቃላችሁ? ለኤሪክን አፈቅራለሁ ብላ መታ እንዴት አንተ አፈቅራለሁ ብለህ ትነሳለህ ብሎ ተናዶ ጨርቁን ጥሎ ሲወጣ አይታችሁታልና እንደዚህ አይነት ማንነት እኛ እንኳን እዚህ ኩነን ተረድተነዋልና ሄሉ አብረው ሆና እውነት እሷን በሴከንድ ያፍቅሯት እንዳልሆነ ጠንቅቃ ታውቃለች። ስለዚህ ፍቅሩን ብትቀበለው በትንሽ አቃን ቅርጣን የምናወጣ ከሆነ ህይወት በቃ አትስተካከልም። ገባችሁ? አንዳንድ ጊዜ አይተን የምናልፋቸው ነገሮች አሉ። የሰው ልጅ ሙሉ አይደለም። እንግዲህ እስካሁን ደግሞ ባየነው ልክ ኤሪክ ብዙ ነገሩ ልክ ነው። አሁን ብቻችን ሴት እንደዚህ በማድረጉ ነው ልክ አይደለም የምንለው። ለዛውም አሁን አልጨረሰውም እንዳልኳችሁ አንድ ቀን ብቻ ያንን አለ። ትናንትና ነው እንግዲህ ከትናንት ወዲያ እንደዛ ብሎ ሲያበቃ ተመልሶ እሷ ጋር ስቃ እንድታሳልፍ ብሎ መጥቷል። ግን ደግሞ ይሄ ላይ ሲያስበው ምናልባት የእሷን ፊሊንግ ለማየት ያደረገው ነገር እንጂ እሷን በፍጹም ሄሉ ጋር ቢለያዩ ራሱ ያቺ ጋር አይሆንም በእርግጠኝነት ማለት ነውና ሄሉ ያለችው አዎ በእርግጠኛ እንዲያማራጭ እንዲጠቀሙና አንፈልግም እኛም ብንሆን ማለት ነው። እኔም ቢሆን አንድ ሰው እኔን ጋር ተቀበልሽኝ ተቀበይኝ ካልተቀበልሽ እሷ ጋር ሆናለሁ ቢለኝ ይሰማኛል እንዴ ሴተኛ ሳስበው ማለት ነው። ግን ደግሞ እንዳልኳችሁ ብዙ ነገሩ መልካም ሆኖ ይሄን ነገር ደግሞ እውነትም ለዛ ፍቅር እንደሌለው ታውቃለች። አሁንም ቢሆን ጥያቄውን አቅርቦላታል። እንዳልኳችሁ ትናንት ብያችሁ ነበር ኤሪክ እና ትናንትም እያልኳችሁ ነበር። ስለዚህ ኤሪክ አሁን ይሄን ጥያቄ ትቀበኛለሽ ፍቅሬን አትቀበይኝ ማትቀበኝ ከሆነ የራሴን ህይወት ልወስን ነው ብሎ ጠይቋት ይሄን ነገር ቢያደርግ ጥሩ ነበር ብያችሁ ነበር። እና እንዳልኳችሁ ልጅቷን በመሀል ቢያስገባትም እንኳን እንግዲህ ዛሬ ጠይቋታል። እኔ ምን ላይ ነኝ ያለሁት ራሴን ማወቅ እፈልጋለሁ። እስከዛሬ ዝም ብዬ እየኖርኩ ነበረ። አሁን ላይ ግን እኔ ራሴ ምንድን ነኝ ምን እያረኩ ነው ብዬ ራሴን ማወቅ ስለምፈልግ በግልጽ አማርኛ አሁን ንገሪኝ ፍቅሬን ትቀበኛለሽ ወይስ አትቀበኝም ብሏታልና እንግዲህ እንዳልኳችሁ ኤሪክ መልካም ሰው እንደሆነ እንኳን እነሱ በቅርብ ያሉ ሰዎችና እኛም እናውቃለን። አንድ ለአንድ እንዳልኳችሁ ብዙ ወንዶች አሁን የሀበሻ ወንዶችን አይታችኋል። ስንት ዩቲዩበሮች አሁን ከሷ ህይወት ራሱ ታውቃላችሁ። ቢኒም ራሱ እሷ ጋር ትንሽ እንደሰራ ዩቲዩብ ከፈተይለት የእሷ ሳያንስ ያ በራሱ አብራ እነሱ ጋር እየሰራ አይሰሩበትም እንጂ ዩቲዩብ እያስከፈቱ ነው የሚወጡት። ማንኛውንም ዩቲዩበሮ ይዩ እንግዲህ በናብረሽ በነሩታ መግባት ትችላላችሁ። ስንት ሰዎች እየመጡ እነሱም ፕራንክ እያደረጉ አብረው ትንሽ ይሰሩና ከዛ ዩቲዩብ እየተከፈተላቸው ለምሳሌ እና አሌክስን ብትወስዱ በቃ ብዙ ሰዎች በቃ ዩቲዩበር ጋር ይገጥማሉ። ከዛ ይከፈትላቸዋል የራሳቸው ዩቲዩብ ደግስ ይላላቸው ትተዋቸው ነው የሚሄዱት። እንግዲህ ያስቡ ሜሪን ታስታውሱ ከሆነ በናብረሽና ሩታ ህይወት እንደዛ ገብታ ስታምስ አሁን ላይ የሷ ፌመስ ሆናለች። ግን ደግሞ አሁን ላይ ዙራት ታይም አንዳንዴ በይስላስ ሲሆን እንጂ መመጣው ኤሪክ ደግሞ እንግዲህ ከነ እንደዚህ አይነት ሰዎች ነፃ ነው። እስካሁን ድረስ ከነ ሄሉ ጋር ያለው ነገር ዩቲዩብ እንዲከፈትልኝ ሌላ ጥቅማ ጥቅም ብሎ ሳይሆን ሄሉን ስለሚያፈቅራትና ስለሚወዳት እንደሆነ ሁላችንም ተረድተናል ማለት ነው። እና እንደዛ ስለሆነ ሄሉ አሁን ትናንትችን ሴት አመጣ ወይም ደግሞ እሷ ሀጎና አርጎ እኔን ለምን ጠየቀኝ የሚለው ነገር ብዙ ባትለው ያኔ ትኩረት ባትሰጠው ብዬ አስባለሁ። እንዳልኳቸው አንድ የሚወዳቸው ሰው የአንድ ስህተት አለው ብላችሁ ልትገፉት አይገባም። በዛ ላይ ደግሞ በዙሪያው እንግዲህ መልካም ሰው እሷም የተናደደችው እንግዲህ ፍቅሩን አልተቀበለው ፍቅረኛው አይደለይ። ግን ደግሞ ልጅቷ መጥታ ትናንትና አንቺ እኮ ፍቅረኛው አይደለሽም አንቺ ካልፈለግሽው ደግሞ እኔ ብይዘው ምን ችግር አለው ባለቻን ነገር ላይ አሟት ነበር። አይታችኋል። እኔን የምትናገረኝ ከሆነ አስቀይምሻለሁ አይመለከትሽም ምንም ይሁን ምንም ብላለይና ስለዚህ ነገ ጧትም አሁን እሷ አቆመች ኤሪክን እንኳን የቅርዛ አብሮት ያለ ሰው ሌላ ሰው ራሱ ብዙ ሰዎች የሱ መልካምነት ያዩ ሰዎች خلاص አብሮት የሚወቅሰው አያጣም ልላችሁ ፈልጌ ነው። ግን ደግሞ ፍቅር አንዴ ነው። ሁሉም ጋር እንዳልኳቸው እውነትን
አላት። ግን ደግሞ ይህ እውነቷ ልትሸነፍበት ይገባል። ጥሩ ሰው መሆኑን ካወቀና ከፈለገችው ፍላጎቱ ካላት ይህን ያክል አብሯት በነጻነት ከኖረ ካሁን በኋላ ፍቅሩን ትቀበለዋል ያትቀበለውም አንድ መልስ መስጠት ጥሩ ነው። እንዳልኳቸው እስከ መቼ በዚህ ሁኔታ ይኖራል? በዛ ላይ ደግሞ እንግዲህ እሱ ሀገሩን ትቶ እዛ እየኖረ እስከሆነ ድረስ ለእሷ ብሎ ከሆነ ያን ሁሉ እያደረገ ያለው ካሁን በኋላ የራሱን ነገር ማስተካከል ይፈልጋል። ተስፋ በሌለው ነገር ዝም ብሎ መቀመጥ ደግሞ ይደብራል። አይታችሁታል። አንድ ቀን እንኳ ቀርቶ አያውቅም። ከመጠስ ሄሉን ካገኘ ሰዓት ጀምሮ እንግዲህ በየቤቱ በጆሲ ቤት፣ በኤንዲ ቤት፣ በሄሉ ቤት እያለ አብሮ እየሰራ ነው። አብሯቸውን የሚሰራው እንግዲህ እንዳልኳቸው የሱ ዩቱብ ኑሮት በሱም እየተለቀቀ ቢሆን ቢያንስ ጥቅሙን እያካሄደ ነው ብለን ልናስብ እንችላለን። ይሄ ልጅ ግን ከጥቅም ነፃ ነው። ሄሉም እንኳን ፍቅረኛው ልኮን ይቅርና አልተቀበለችውም ፍቅሩን ሲጀመር። ብቻ ግን ታከብረዋለች፣ እሱ ጋር መሆን ያስደስታታል። ከዛ ውጭ ግን ይኸው ዛሬም አልተቀበለችውም ፍቅሩን። ስለዚህ እንደዛ ስለሆነ ሄሉ ብትረጋጋና ብታስብበት ቆም ብላ ህይወት መቼም ቶሎ ብላችሁ ወስኑ ሳይሆን ይህን ጥያቄ አስባበትና ጥሩ ሰው ከሆነ ቀርባ እያየችውም ስለሆነ ጥሩ ሰው ከሆነ ያኔ ብትቀበለው ብዬ አስባለሁ። እና ይህን ይመስላል። ዝሮ ግን ደግሞ ልክ ነው ያደረገው። እኔም ብያችሁ ነበር ሌላ ህይወት ከመግባቱ በፊት ሄሉን አንድ ቀን ፍቅሬን ትቀበኛለች አትቀበይም ብሎ ጠይቋት አልፈልግም ካለችው ሌላ ነገር መጀመር ይችላል። ግን ደግሞ እሷን ሳይጠይቅ ሌላ ሰው ጋር መሆኑ ልክ አይደለም ብዬ ነበር ትናንትና። ያልኩት ነገር መጥቷል። እናንተስ ምን ትላላችሁ? እናንተ ብትሆኑ ምን ታረጋላችሁ?